የሳሚ አድናቂ የሆናችሁ ይህን ቪዲዮ ላይክ እንደዚሁም ቻናሉን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩት በአክብሮት ጠይቃለሁኝ። አደራ ድራማ ላይ እንግዲህ ሳሚ ነገሮችን በጣም የሚያስተካክልበት መንገድ በጣም ነው ደስ የሚለው ማለት ነው። እንግዲህ ምንም እስከዛሬ የሚታወቀው በክፋቱ ቢሆንም ነገር ግን ልቡ በጣም ንጹሕና መልካም ሰው እንደሆነ በአንዳንድ ስራዎቹ ደግሞ ተመልክተናል ማለት ነው። ሰላም እጇን ለፖሊስ ልትሰጥና እንደዚሁም ደግሞ ያላትን ንብረት በሙሉ በቃል ስም ልታዞርላት እንደሆነ ሲሰማ በመደንገጥ አልማዝ በህይወት እንዳለች በመናገር እና እነሱንም ደግሞ ወደ እሷ በመውሰድ ሰላምን ነፃ ለማውጣት እየሞከረ ነበረ ማለት ነው። ከዛም አልፎ ግን እራሱን ትልቅ ችግር ውስጥ ከቷል ማለት ነው። እንግዲህ ከነሱ ጋር በሚሄድበት ሰዓት አልማዝን አግኝተው ወደ ሰላም ቤት ሲሄዱ አቶ ባይሉ ያገኛቸውና አቶ ባይሉ እንግዲህ ሽጉጡን አውጥቶ ለመተኮስ ሲሞክር ሳሚም ደግሞ በብሌን ፊት ለፊት በመሆን ብሌንን ለመጠበቅ ይሞክራል። ሰላም ሰላም! ውድና የተከበራችሁ የሃይማኖት ቤተሰቦች ሰላማችሁ ይብዛልኝ እያልኩኝ እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ አደራ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሳሚ ለብሌን ሲል በሽጉጥ ተመቶ ሆስፒታል ገባ። እንግዲህ ብሌን ሰላምን ነፃ የሚያወጣት ብቸኛው ሰው ሳሚ ብቻ ነው ብላ ሀሳቡን ያመጣችው እሷ ብትሆንም ዳግምም ደግሞ ይሄንን ነገር በጣም ትክክል ነሽ፣ ስለዚህ አንቺ ካልሽው ደግሞ ምንም ነገር ያደርጋል በማለት ሳሚን ፍለጋ ሁለቱም ተያይዘው ወጥተው ነበረ ማለት ነው። በዚህ ሰዓት እንግዲህ ሳሚ ጋር በተደጋጋሚ ብሌን ስልክ እየደወለችለት ሳሚ ደግሞ ከዚህ ቀደም ብሌን ቀለበት አድርጋ ተመልክቷት ስለነበረ ዳግም ነው ያደረገልኝ ብላ እሱን እንደማትወደውና ከዳግም ጋር እንደሚፋቀሩ ስትነግረው ሳሚ በጣም ልቡ ተሰብሮ ነበረ ማለት ነው። ስለዚህ በጣም ስለከፋው ስልኳን ሊያነሳላት ፈቃደኛ አልነበረም። ነገር ግን ሰፈሩን ስለምታውቀው ወደዛ በመሄድ ሳሚን በሚፈልጉበት ሰዓት ያገኙታል ማለት ነው። እንግዲህ በዚህ ሰዓት አልማዝ በህይወት አለች ወይ? ስለዚህ ሰላምን ነፃ ልናውጣት ይገባል፣ እሷ በጣም ትልቅ ውጥረት ውስጥ ነው ያለችው ብላ ብሌን ያለውን ነገር ልታስረዳው ብትሞክርም ሳሚ ግን በሰዓቱ ፈቃደኛ አይደለም ነበረ ማለት ነው። ምክንያቱም እኔን የምትፈልግኝ ለችግርሽ ብቻ ነው አይደለ? በማለት ብሌንን በዚህ ነገር እንደማይረዳት ይነግራታል ማለት ነው። ነገር ግን ዳግም ቀረብ በማለት በዚህ ጉዳይ ሰላም በጣም እየተጎዳች እንደሆነና እጇንም ለፖሊስ ልትሰጥ እንደሆነ እንደዚሁም ንብረቷን በሙሉ ለቃል ልታወርሳት ነው በማለት ለሳሚ የተፈጠረውን ነገር ዳግም እያስረዳዋል ማለት ነው። በዚህ ሰዓት እንግዲህ ሳሚ ምን በማለት በመደንገጥ ስለዚህ ሰላምን ነፃ ልናውጣት ይገባል በማለት ሁለቱም ተባብረው አልማዝ በህይወት እንዳለች እና እንዳልሞተች በዛን ሰዓት ራሷን ስታ እንደነበረ ጭምር ሁሉንም የተፈጠረውን ነገር ካስረዳቸው በኋላ አልማዝ ወደምትገኝበት ቦታ ተያይዘው ይሄዳሉ። እንግዲህ በሚሄዱበት ሰዓት አልማዝን ያገኟትና ከዛና ከወዲህ ሆነው በመካከል ቤት በመያዝ እንግዲህ አልማዝን ሳሚ በዚህ አጋጣሚ ሳሚን የምታደንቁት ይህን ቪዲዮ ላይክ አድርጉልኝ ማለት ነው። ሳሚ እኔ አንቺ አዘን ላይ እንደሆንሽ በደንብ አውቃለሁ። ስለዚህ አንቺን ልረዳሽ እየሞከርኩ ነው። በአንቺ ምክንያት በጣም ብዙ ሰው እየተጎዳ ነው። አሁን ቀጥ ብለሽ ትሄጃለች በማለት አልማዝን ይዘዋት ወደ ሰላም ቤት በሚያመሩበት ሰዓት እንግዲህ ዳግምና ብሌንም የአልማዝ በህይወት መኖር በእርግጥ ቢጠራጠሩም ግን በጣም ምናልባትም ላትኖርም ትችላለች ብለው አስበው ስለነበረ አልማዝን ሲያዋት በጣም ነበር የደነገጡት። ዳግምም እንግዲህ እኔ ከሞት ሲነሳ የማውቀው ክርስቶስን ብቻ ነው፣ አንቺ ቆይ እንዴት ተነሳሽ? በማለት በጣም በግርምት ነበረ ሲናገር እየነበረው። እንግዲህ በዚያን ሰዓት አልማዝን ይዘው ወደ ሰላም ቤት እየሄዱ አቶ በኃይሉን መንገድ ላይ ያገኙታል ማለት ነው። እንግዲህ አቶ በኃይሉ ባለፈው ክፍል ላይ ቃል ብሌን አልማዝን ፍለጋ ወደ ቤቷ እንደሄደች ነግረው ነበረ። እንግዲህ አቶ በኃይሉ ወደዛውኑ ወደ አልማዝ ቤት ሲሄድ አልማዝ ቤት ደግሞ ማንም ሰው እንዳልመጣ ስትነግረው ቃል እያታለለችው እንደሆነና እየተጫወተችበት እንደሆነ በዚህ አጋጣሚ አቶ በኃይሉን ተጠቅማ ብሌንን ለመበቀል እንደፈለገች አቶ በኃይሉ አስቦ እንዴት እኔን ታታልልኛለች በማለት እንግዲህ ይህንን ነገር ተንኮል እንደሆነ አስቦ ነበረ ሲነግራት እየነበረው ማለት ነው። ቢሆንም ግን
አሁን ላይ ሁሉንም አንድ ላይ ሳያቸው ቃል የተናገረችው ነገር ትክክል እንደሆነ እያሰብና አሁን ላይ ምንም ነገር ማድረግ ስለማይችል ያለው አማራጭ ሽጉጥን አውጥቶ መተኮስ ብቻ ስለነበረ ሽጉጡን ሲመዝ እንግዲህ መጀመሪያ ላይ የሚስበው ብሌን ላይ ስለነበረ የዚህ ሁሉ ነገር ጠንሳሽ እራሷ ስለሆነች የሚገድለውም ደግሞ እሷን ስለሆነ ሳሚ አስቀድሞ ራሱን ለብሌን አሳልፎ ይሰጣል ማለት ነው። በዚህ ሰዓት እንግዲህ ሳሚ ላይ የተኩስበት እና አቶ በኃይሉ አልማዝን ከዛን ይዟት ይሄዳል ማለት ነው። እንግዲህ በዚህ ሰዓት ሳሚ ሆስፒታል ይገባል። ብሌንም ደግሞ ለኔ ሲል ነው ይህንን ሁሉ ዋጋ የከፈለው በማለት ራሷን በጸጸት እየቀጣች የነ ሰላምን በር ሳይከፈትላቸው ለረጅም ሰዓት ይቆያል ማለት ነው። እንግዲህ በዚህ አጋጣሚ ይህ ሁሉ ነገር እየተፈጠረውም ደግሞ በሰላም ምክንያት እንደሆነና ሰላምን ነፃ ለማውጣት ሲሉ ብዙ ዋጋ እየከፈሉ እንደሆነ ብሌንም የተፈጠረውን ነገር ለሰላም ታስረዳታለች ማለት ነው። እንግዲህ በሩ እንደተዘጋባቸው ቃል እንዴት ትሆን እንደነበር እና ብሌን ጋር ስልክ ደውለው በሚያወሩበት ሰዓት ቃልን አንቺ መቼም ቢሆን አይሳካልሽም፣ በዚህ ደግሞ እንደማሸንፍሽ ነግሬሻለሁ፣ ስለዚህ አልመጣም በሩንም ደግሞ አልከፍትም ብላ ብሌን ስትናገር ሰላም በጣም ተናዳባት ነበረ። ቢሆንም ግን ላንቺ ብዬ ነው ይሄንን ነገር ያደረግኩት፣ ስለዚህ መጥቼ በሩ ልከፍትላችሁ አልችልም እትዬ በጣም አዝናለሁ ብላ ነበር የተናገረችው። በዚህ ሰዓት እንግዲህ ቃልና ብሌን ምን አይነት ፉክክር ውስጥ እንደገቡና ቃልም እንደዚህ እየሆነች ያለችው ለምን እንደሆነ ብሌንም ደግሞ አይሳካልሽም ያለቻት ነገር ምንድን ነው እያለች በጣም በተደጋጋሚ እያሰበች ነበረ። አሁን ላይ የአልማዝ በህይወት መኖር እንድትጠራጠር አድርጓት ነበረ። አሁን የተፈጠረውን ነገር በግልጽ ደግሞ ሲነግሯት አልማዝ በህይወት እንዳለች እርግጠኛ ሆና የጀመረችውን ፕሮሰስ ወይም ደግሞ ውርሱን ወደ ቃል ማዛወሩን ትተዋለች ማለት ነው። እንግዲህ የቃልንም ልጅነት እንደገና በአዲስ መጠራጠር ጀምራ አሁንም ቢሆን ምርመራውን ማድረግ ይኖርብኛል ብላ ታስባለች። ነገር ግን ቃል በዚህ ሁሉ መካከል ምናልባት ዶክተሩ የሰላምንና የቃልን ናሙና በማስመርመር ልጇን እንዳልሆነች ለሰላም ለማሳወቅ ከዚህ ቀደም ቃል ገብቶላት ስለነበረ አሁንም ራሱ ስራውን እየሰራ ስለሆነ አሁን ላይ ምናልባት ዶክተሩ በዚህ መካከል የዲኤን ምርመራውን ይዞ ከች ሊልም ይችላል። እንግዲህ የሚፈጠረው ምን እንደሆነ አይታወቅም። አቶ በኃይሉም አልማዝን ከዚህ አገር እንድትወጪ ነግሬሽ ነበረ፣ አሁንም ቢሆን ይህን ከተማ ለቀሽ ቶሎ እንድትወጪ ይፈልጋሉ በማለት አለዛ ግን አንቺንም ቢሆን ተኩሼ እገልሻለሁ ብሎ ያስፈራራታል። አልማዝ እኔ ከዚህ በኋላ ወዴት መሄድ አልችልም፣ እኔ ራሴን ነፃ ማድረግ እፈልጋለሁ በማለት አቶ በኃይሉን ስትናገረው፣ አቶ በኃይሉ ደግሞ ይፈጽሙ እንደማይሆን ነው ያስጠነቅቃት። አሁን ላይ ሰላም ይሄ ነገር እውነት ነው ወይ የሚለውን ነገር አታምነንም የሚለው ነገር አሁን ላይ ሰላም ትልቅ ጥርጣሬ ውስጥ ስለገባች የሆነ ቃል ተናገሯት። ሰላም በትንሹ ታምናቸዋለች ማለት ነው። ምክንያቱም በቃል በጣም ብዙ ጊዜ የሚያጠራጥር ነገር አይታባታለች። እንደዚሁም ከአቶ በኃይሉ ጋር ደግሞ ክፍል ገብታ ስታወራም ስለነበረ ቃል የሆነ ነገር እያደረገች እንደሆነ ሰላም ተረድታለች ማለት ነው። ስለዚህ የአልማዝን በህይወት መኖር ደግሞ እውነት እንደሆነ ታውቃለች። አልማዝ እንግዲህ ይቅርታ ሰላም አቶ በኃይሉ ብሌን ላይ ሽጉጥ እንደተኮሰባት እና ለእሷ ሲል ሳሚ እንደተመታ ደግሞ ስትሰማ ይሄ ሁሉ ነገር እየተፈጠረው በእኔ ምክንያት ነው በማለት ብሌን ደግሞ ለእሷ ስትል ምን ያክል ዋጋ እየከፈለችላት እንደሆነ ትረዳና ራሷን እንድትጸጸት ያደርጋታል ማለት ነው። ይሄ ሁሉ ነገር እየተፈጠረ ያለው በእኔ ምክንያት ነው በማለት ራሷን በጸጸት እንድትቀጣ ያደርጋታል። እንግዲህ አልማዝም ደግሞ አሁን ላይ ራሴን ነፃ ማድረግ እፈልጋለሁ እያለች ነው። ነገር ግን አቶ በኃይሉ በዚህ ጉዳይ ሊፈቅድላት አልቻለም። አሁን ላይ እነ ዳግም ይሄ ነገር ባይሳካላቸውም ግን አልማዝ በህይወት እንዳለች በጣም እርግጠኛ ስለሆኑ የእሷ አለመገኘትም እንኳን ያን ያክል ብዙም እንትን የሚሉበት ነገር አይደለም። ምክንያቱም አልማዝ ሰላምን በደንብ አድርገው ማሳመን ይችላሉ። ሰላም እጇን እንኳን ብትሰጥም ደግሞ በእስር ቤት በቀላሉ ልትወጣና ሊያስወጣቱ እንደሚችሉም ያስባሉ ማለት ነው። ውድ የአደራ ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።